ነበር እንዴ? እጠረጥር ነበር። እኔ ቤተሰቦቼ ማግኘት እፈልጋለሁ። እድል እኔ እስከማውቀው ድረስ እማዬ ላንቺ በጣም ጥሩ ሰው ናት። ለአባትሽ የምሰጣቸው የእጅ መንሻ እኔን እንዳገባሽ ያስገድዳቸዋል። ናትም ነው ሰው ነው። በጣም ተንኮለኛና በጣም መጥፎ ሰው ነው። የለፋበትን ማጣት ምን እንደሚመስል አሳየው። አንቺ ልጅ በጣም ተቀይረሻል። ጊዜና ሁኔታ ክፉ ሰውንም ደግ ሰውንም ይቀይራል። እድል ስህተት ተሰርቷል። ያ ስህተት ግን ስህተት ሆኖ የሚቀር ከምንም ነገር በላይ ተስፋ ይበልጣል። ተስፋ እንዳትቆርጪ። ወንጀለኛ እዚህ አካባቢ እግሩ ሲረግጥ እንደማሳሰረው ወጪ ይመጣል። አንተም ደግሞ የምትፈልገውን ታደርጋለህ። እኔ አንድ ቃል ምገባልሽ ነገር ቢኖር ቤተሰቦችሽን እንደማገናኝሽ ነው። ግን ትሁቴ ከገጠር ከኛ ጋር አትሄጂም? ብልት ውስጥ እየከተተች እሷን አትካብ። ካልፈለክ ይቃራል። እሱን ካፈር ነው የምደባልቀው። እንደፈለጋችሁ ተቧቀሱ። ብቻ አሸናፊው ግን ልጄን ይውሰድ። አንድ ከባድ ነገር አስቤያለሁ። ሁሉንም ነገር በቁጥጥር ስር ማደርግበት። ቆይ አባ፣ ዋናው ባል አይደል? ዋናው የባል ቤተሰብ ሀብታም መሆኑ ነው። አባ፣ ዋናው ፍቅር እኮ ነው። ፍቅር ይቀንሳል፣ በኋላ ግን የሚኖረው ገንዘብ ነው። አንድ ጥያቄ ልጠይቅህ። ምን? ስለኔ ምን ታስባለህ? ታገቢያለሽ? በራሴ ምርጫ አይደለም፣ በእኔ ምርጫ ነው። እሺ፣ ሁሉም ነገር ጊዜ ያስቆጥራል እንጂ መታወቁ አይቀርም። መቀየር ማችውን ነገር ለመቀየር አትጨነቂ። አሁን የወደድኩትም የለም የሚወደኝም የለም። አባቴ የመረጠልኝን አግብቼ ቁጭ እላለሁ። የፈለግሽውን ነገር ማድረግ ትችያለሽ። እየተለቀቀች እንዲመስላት ረዝም ባለ የታሰረች ዶሮ አድርገሽ አስረሽኛል። አንቺ ከምትፈልጊው እርምጃ በላይ እንዳልራመድ ቋጥረሽ አስረሽኛል። ልጄማ እንደዚህ በእኔ ከምታዝንብኝ ሁሉንም ነገር ነግሬያ ከተወችኝ የምትተወኝ። እድል እናቷ ወይዘሮ ምረት ለአባባ የእድል ቤተሰቦች መጥተው ነበረ። እኔ ነኝ እንዳያገኟት ያደረኩኝ እያለች ስትነግረው ግን በመጸጸት ነው። አሁን ያንን ንግግር ተደብቃ እድል እየሰማች ነበረ። እድል ይህንን ስትሰማ አላመነችም። ለካ እናቴ የምላት ናት ቤተሰቦችን እንዳላገኝ የከለከለችኝ እያለች ብቻዋን ታለቅሳለች። እንዲያውም ብቻዋን ይህንን አዘኗ ልትቋቋመው ባለመቻሏ ወጣ ወደ ውጭ። የምትሄድበትን ሳታውቅ እየተንቀሳቀሰች ነው። መንገድ ላይ ቁጭ ብላ እያለቀሰች ተመስገን አገኛት። ምን እንደሆነች ሲጠይቃት የተፈጠረውን አንድ ባንድ ነገረችው። በዚህን ጊዜ ገምቼ ነበር፣ እንደዚህ እንደሚሆን ጠርጥሬ ነበር ይላል። በቃ አሁን ሳይውል ሳያድር እኔ ቤተሰቦችን ማግኘት እፈልጋለሁ አለች። እሺ እኔ ቃል የምገባልሽ ነገር ቤተሰቦችሽን አፈላልጌ አገኛለሁ፣ ግን አሁን ያለሁበት ሁኔታ ይህን ለማድረግ አያስችለኝም፣ ትንሽ ታገሽኝ እያላት ነው። ምክንያቱም ገጠር ላይ አባቷ የትሁት አባት ማለት ነው አዲስ ባል አምጥቶ ሌላ ተወዳዳሪ ሶስተኛ ተወዳዳሪ ስለጨመረ ያንን ችግር ለመፍታት ሙሉ በሙሉ ትኩረቱ ወደዛ ስለሆነ ነው ይሄንን ማለቱ። እሺ እስከዚያ ድረስ ቢያንስ ሰው ቤት ነው መስራት የምፈልገው፣ አብሬ መሆን አልፈልግም ስላለች እሱን ችግር የለም ጥሩ ቤት ፈልጌ አስገባሻለሁ ብሏታል። ግን ከዛ በፊት ምንድነው ሽምግልናው አሁን እየደረሰ ስለሆነ ለምን ትሁት ጋር አብረን አንሄድም ብሎ ሲላት አልሄድም፣ እኔ የየም ሲደላ ነው፣ እኔ በዚህ ሁኔታ ውስጥ ሁኜ ልዝናናና ልደሰት አልችልም፣ የእናንተን ፕሮግራምም ስሜቱን ረብሸዋለሁ ብላለች። አይዞሽ ብሎ አጽናንቶ ወደ ቤት እንድትመለስ እያደረጋት ነው። በዚህን ጊዜ እያጽናናት እያለ ግን ናቲ ተደብቆ ቪዲዮ እየቀረጸና ፎቶ እያነሳቸው ነበር። እንግዲህ ናቲ ይህንን ቪዲዮና ፎቶ በስነ ስርዓት የሚጠቀምበት ይመስላል። እንግዲህ ናቲ ተመስገንና እድል ቪዲዮ ከቀረጸ ፎቶ ካነሳ በኋላ እንግዲህ ነገሩን ለመጀመር ያሰበ ይመስላል። ትሁት ጋር ደወለና ጠፋሽብኝ የኔ ውድ የኔ ማር፣ እንዴት ነሽ? እንዴት ነው ድባቡ? ምናምን ብሎ ጠየቃት። እሷም እንግዲህ ሌላ ተቀናቃይ እንደተጨመረባቸው ስትነግረው እንዴ እኔም እኮ አልሰማሁም እያለ ቀድሞ ነው የሰማ ግን አልሰማሁም ብሎ ዋሻት። ደግሞ እኔ የምሰጠው ብር የእጅ መንሻው አባትሽ አይቶ እኔን ነው የሚመርጠኝ እንዳታስቢ አላት። በቃ እንግዲህ በኋላ እሺ ስለዚህ እኔ እመጣለሁኝ፣ ጥሩ የእጅ መንሻ ለአባትሽ አቀርባለሁኝ፣ እመረጣለሁኝ፣ እስከዛው ድረስ ትናፈቂኛለሽ ብሎ ከዘጋ በኋላ ሰደባት። ምክንያቱም ለዓላማው ማስፈጸሚያ እንጂ አፍቅሯት ወዷት የሚያደርገው ውድድር እንዳልሆነ ሁሉም የሚያውቀው ጉዳይ ስለሆነ ወይዘሮ ምረት እንግዲህ እድል ጋር ያላት ግንኙነት በጣም እየራቀ ከመሆኑ አኳያ እስኪ ቁጭ ብለን እናውራ ብላ ለመጠየቅ ስትሞክር ጭራሽ እድል አካኪ ዘራፍ አለች። አልፈልግም ብላ ዘግታት ሄደች። ይህንን ነገር አባባም ሰማና የውልሽ እድልዬ ማውራት ጥሩ ነው፣ ተስፋ ለመቁረጥ ጥሩ ነው። እናትሽ በደላሽ ሊሆን ይችላል፣ ግን እናትሽ የበደለችሽን ጨምሬ እነክስሻለሁ። ምንም እንዳታስቢ የኔ ልጅ፣ ብዙ ችግር አጋጥሞኝ እኔ ከመኖር ልምዴ ልንገርሽ፣ ብዙ የማትወጩ አይነት ችግር አጋጥሞኝ ነበር፣ ግን ሁሉም ያልፋል። ስለዚህ ተስፋ ለመቁረጥ ነው ልጄ እያላት ነው። እሷም እሺ ሁሉም ነገር እንቀበላለሁኝ አልቀየማትም እያለች ነው። በሌላ መልኩ የትሁት ቤተሰቦች እንደገና ደግሞ የትሁት አባት ባል መርጦ ነው የጠበቃትና የተመረጠው ባል እንግዲህ ያላስወጣ አላስገባ እያለ ነው። ባለፈ በቀደም
በተለይ እስካሁን ድረስ ምንድነው ተመስገን በህይወት የለም የሚለውን ነበር የሚያውቅና አሁን እንዲያውም በህይወት ከመኖርም ባለፈ ውድድር ላይ ያለው የመጀመሪያው ተወዳዳሪ እሱ መሆኑን ካወቀ በኋላ በጣም በሽቋል። ትሁትን መንገድ ላይ ካገኛት በኋላ የውልሽ ተመስገን እዚህ ቀይ ከመጣ አሳስረዋለሁ አላለም። እሷም ፈራው እንዴ ለማንኛውም እሺ ይመጣልና ያኔ የሚሆነውን እናያለን ብላ አሁን ከመፍራት ወደ መቀለድ እየዞረች ነው። ሌላዋ የትሁት ታናሽ እህት ማያ ደግሞ የቤቱ የመጨረሻ ልጅ ነች። አባቷ ጋር ያላት ግንኙነት በጣም የሚገርም ነውና ከትሁት ጋራም እያወሩ ነው። እሺ ተወዳዳሪዎችሽ እነማን ናቸው ብላ ትጠይቃለች። ከናቲ ጀምራ ተመስገን ያው የሚታወቅ ነገር ነው። የናቲን ባህሪ ስትጠይቅ ደግሞ አጭበርባሪ ከኋላ እያደረገ ማስመሰል የሚችል በጣም ክፉ ነው ስትላት፣ ታዲያ ለምን መረጥሽው ማለት በተደጋጋሚ እንዲመከር ጸባዩን እንዲቀይር ብመክረውም እሺ ሊለኝ አልቻለ። ስለዚህ አሁን መቀጣት አለበት፣ ተወዳድሮ ማጣት እንዳለ ላሳየው ፈልጌ ነው እያለች እየነገረቻት ነው። አዲሱ በትሁት አባት የተመረጠው የትሁት አግቢ ተወዳዳሪ ትሁት ጋር የነበረው ተግባቦት ኃይል የተቀላቀለበትና ንቀትም ያለበት ስለነበረ ይህንን አቤቱታ ይዞ አባቷ ጋር ሄደ። እያከበረችኝ አይደለም እየገላመጠች ነው የሚል አቤቱታ ሲያቀርብ ለምን አናገርሃት ይለዋል። አረፍ እንግዲህ በኋላ ልጅን እኮ እንድትንከባከባት እንጂ እንድትቆጣት እንድትገላምጣት አይደለም፣ ያንተ ባሪያ እንድትሆን አይደለም አሳልፌ የምሰጥህ፣ አልሆን ካለ ተው እያለ ነው። እሱ ደግሞ አይ ያው ተመስገንን እገላግለዋለሁ እንጂ እሷንማ አሳልፌ አልሰጥም አለ። በዚህን ጊዜ አባቷ አዎ እሱ ጋር ይዋጣል ተፈሳፈሱና አሸናፊው ልጅን በክብር ይወስዳል ብሎታል። እንግዲህ ልጁም የፈራም ይመስላል። ያው የሚፈራ ነው። ያው ተመስገን እዛ ያለው ፕሮፋይል ትንሽ ጠንከር ያለ ስለሆነ ቢፈራ የሚገርም አይደለም። ደበድበዋለሁ ዋለ እንዲያው በስተት አባቱ ቤት እንጂ አሳስረዋለሁ ነው እስካሁን ሲል የነበረ። እንግዲህ በምን ወንጀል ከሶ ሊያሳስረው እንደሚችል አይታወቅም። በትሁት አስገድዶ መድፈር ነበረ። አሁን ራሱ ትሁት የመጀመሪያ ምርጫዋ ተመስገንን ለማግባት ነው ተፍተፍ ያለች ያለችውና ምን አይነት ማስረጃ አቅርቦ ሊከሰው እንዳሰበ አይታወቅም። ለማንኛውም በዚህ ደርሷል። በዚሁ አጋጣሚ እንግዲህ ትንሹ የቤቱ አባል ማያ አባቷን እየጠየቀች እኔንስ እንዴት አስበሃል ስትል ያው ትምህርትሽን ከጨረስሽ በኋላ ታገቢያለሽ ብሏል። እሺ በምርጫዬ ነው? አይ የምን ምርጫ እኔ ነኝ የመረጥኩልሽ፣ ያንቺ ደግሞ የሚገርም ቤተሰብ ነው፣ ያንን እምቢ ያሻፍረኝ ካልሽ ግን ራሴን አጠፋለሁ ሲል አባቷን በጣም ስለምትወድ ኧረ አንተ እንዳልኸው ይሁን ብላ አሜን ብላ ተቀብላለች። ሌላው ደግሞ ናቲ ለሆነ ሰው ደውሎ ቤተሰቡን በሙሉ የምቆጣጠርበት እቅድ አውጥቻለሁኝ እያለ ነው። ለእንግዲህ መቼስ ይህ ስልክ ለቲና ይመስላል። ይህንን ንግግር ከጨረሰ በኋላ የመጀመሪያ እቅዶቼ እነሱ ስለሆኑ የእነሱን ከጨረሱ በኋላ ደግሞ ወደ አንቺም እመጣለሁኝ አንቺም ያደረግሽኝን አረሳም ብሎ ስራውን ጀመረ። አሁን ምን እንደሆነ ሳይታወቅ እድል ሄዶ ይቅርታ ጠይቋታል። እስካሁን ያደረጉት ነገር በሙሉ ስህተት ነበረ፣ ስለዚህ እባክሽን ይቅርታ አድርጊልኝ ሲላት ምን አነሳሳ ይቅር ለማለት ብላ ብትለውም እንግዲህ መጥፎ ስራ መሆኑ በራሱ በቂ ነው፣ እሱን አውቄያለሁኝ እባክሽን ይቅርታ አድርጊልኝ ሲላት እድል ይህንን ነገር አምኖ ለመቀበል የከበዳት ይመስላል። ግን ቢሆንም እሺ ጥሩነት ለራስ ነው እሺ ብለዋለች። እሱም አመስግኖ አንድ እርምጃ ወደፊት የተራመደ ይመስላል። ይሄ በዚህ እንዳለ ዛሬ ቀጥሎ ቤት ሄደና አባባንና ወይዘሮ ምረትን ይቅርታ ጠይቆ አንድ ሊያስቸግራቸው የፈለገ ነገር እንዳለ ነገራቸው። እሱም በቅርብ ኦፕራሲዮን ሊደረግ እንደሆነ እንዳመመውና አንድ 10 ቀን እዚህ ቤት ተኝቶ እንዲንከባከቡት ፍቃድ ጠየቀ። በዚህን ጊዜ አባባ ጠርጥሮታል። የሆነ ተንኮል አስቦ ይሆናል እንጂ ያመመው የማይመስል ሰውዬ ለተንኮል ነው ሐሳብ ያቀረበ ብሎ ቢልም ወይዘሮ ምረት እንግዲህ የእናት አንጀት ነውና ተንሰፈሰፉ። ይሁን ቤት እግዚአብሔር ነው ችግር የለውም ብላ ፈቀደችለት። በዚህ ጊዜ አባባ ተቆጣ። እንዴት እሱ ያታልሻል እያለ ነው እንግዲህ። በዚህ ካታለለ ከዚህ በኋላ በሱ ዙሪያ ላይ ተስፋ ቆርጣለሁኝ፣ ለአሁን ግን አመመኝ እያለ እምቢ ማለቱ ከበደኝ ብለዋለች። አባባም በዚህ ጉዳይ ላይ እኔ ለሚደርሰው ነገር ኃላፊነት አልወስድም እያለ ነው። ትንሽ ጠንከር ያለ ይመስላል። በዋናነት እዚህ ቤት ደግሞ እያስጨነቀ ያለው ጉዳይ ደግሞ የእድል ነው። እድል እንግዲህ ቤተሰቦቿን ለማግኘት ሲመጡ ወይዘሮ ምረት ከድሮ ከገጠር ካሉት አባባ ጋር ተማክረው እንዳያገኙ ደብቃ ነበር። ያው ምክንያቱ ምንድነው? የመጀመሪያ የምትሳሳላት ልጇ ስለሆነች እንዳይወስዱባት ከመሳሳት ከመፈለግ ነውና አሁን ግን ይህ ነገር ይፋ የወጣ እየመሰላት ነው። ምንም ነገር ምንም አድርገህ ብትደብቀው የሆነ ጊዜ መውጣቱ አይቀርም። ስለዚህ ይህም ጊዜው የደረሰ ይመስለኛል። በቃ ሁሉም ነገር አፍረጥርጬ ልንገራትና ከተወች ተተወኝ፣ ከዚህ የበለጠ ልጅን ላስጨንቃት አልችልም እያለች ነው ወይዘሮ ምረት። አባባም እያጽናናት ነው። አይዞሽ እድል ብቸኝነቱ ትንሽ ስለጎዳት ነው፣ አንቺን ደግሞ አትቀየምሽም እያለ እያረጋጋት ነው ያለው። እንግዲህ ናቲ ወደዚህ ቤት ለመግባት 10 ቀን ፍቃድ ጠይቋል፣ ተፈቅዶለታል። ምን ሊሰራ ይሆን? ደግሞም ደውሎ ቤቱን በሙሉ ልቆጣጠርበት የምችል እቅድ አውጥቻለሁ ብሏል። ምን አስቡ
የሚለውን እንግዲህ በሚቀጥለው ይዘን እንመጣለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።